خلت سلسته ጊዜ ከይድናለና ኦፊሻል ጊዜ ኮነ መልኩ ከአስመራው ጽም ይዝናነዩ ካራምቡላይ ጻውቱ ኢሳያስ ወን ይመጽ ቤተ መንግስት ያረፍ ከኤርትራ ጋር እየተዋጋን አስመራ ንዝናና ነበር። የጠቅላይ ሚኒስትሩ አጃቢ አስደንጋጭ ሚስጥር። ለአምስት ዓመት በፕሬዝዳንትነት ለ17 ዓመታት በጠቅላይ ሚኒስትርነት ኢትዮጵያን የመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ብዙ የሚመሰገኑባቸው ስራዎች እንዳሉ ሁሉ የሚወቀሱባቸው ስራዎችም አሏቸው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በአመራር ጥበባቸውና በእውቀታቸው የሚታሙሱ አልነበሩም። አፍሪካ ውስጥ አሉ ከሚባሉ ጥሩ መሪዎች መካከል ይመደባሉ። ነገር ግን በሁለት ነገሮች ይወቀሳሉ። አንደኛው ጥሩ የማሰብ አቅም የነበራቸው መለስ ዜናዊ በብሔር የሚከፋፍለው አስተዳደር የሚጠቅም ነው ብሎ ማሰባቸው ነበር። ስልጣን ላይ በነበሩባቸው ዓመታት የብሔር ፌዴራሊዝም ገደብ ካልተበጀለት ወደፊት ሀገሪቱ ውስጥ የእርስ በርስ ጦርነት ሊያስከትል ይችላል የሚል ስጋት ጥያቄ ሲቀርብባቸው በፍጹም ለዚህ አይደረግም የሚል እምነት ነበራቸው። 2002 ዓመተ ምህረት ላይ ባደረጉት አንድ ቃለ መጠይቅ ይህንን አረጋግጠዋል። ሆኖም ግን ፌዴራሊዝሙ እሳቸው ካለፉ ከዓመታት በኋላ ሀገሪቱን ለደም አፋሳሽ ጦርነት ዳርጓታል። በዚህም መለስ አብዝተው ይወቀሳሉ። ሌላው መለስ ዜናዊ የሚከሰሱበት የባህር በሩ ጉዳይ ነው። አርቀው ያስባሉ ሲባሉ የነበሩት አቶ መለስ ዜናዊ አልጀርስ ላይ በተደረገ ስምምነት ኢትዮጵያ የባህር በር አልባ መሆኗን አምነው መፈረማቸው ዛሬም ድረስ ያስወቅሳቸዋል። መለስን ያደረጉት ለኤርትራ ፍቅር ስለነበራቸው ነው የሚሉ ክሶችም በወቅቱ ይሰሙ ነበር። ከዓመታት በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አጃቢ የነበረ ሰው መለስ ለኤርትራ እጅግ ስስ ልብ እንደነበራቸው የሚያረጋግጥ አስገራሚ የሆነ መረጃን አውጥቷል። ኤርትራና ኢትዮጵያ እየተዋጉ ባለበት ወቅት እንኳን መለስ አስመራ ሄዱና ይዝናኑ ነበር ሲል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አጃቢ ይናገራል። በመለስ አጃቢ ከሰሞኑ የወጡትን ብዙ ያልተሰሙና እጅግ አስገራሚ ሚስጥሮች እናያለን። እስከ መጨረሻው ድረስ ተከታተሉን። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ረጅም ጊዜ አጃቢ የነበረውና ከሀገር ሲወጡ ነው ከሀገር ሲንቀሳቀሱ አብራቸው ይጓዝ የነበረው ሚኪራያ ቴዲ ፕሬስ ከተባለ የዩቲዩብ ገጽ ጋር በትግርኛ ቋንቋ ባደረገው ቆይታ በርካታ ሚስጥሮችን ተናግሯል። ከሚስጥሮቹ መካከል ስለ ባህር በር በተለይም መለስና ኢሳያስ የነበራቸውን ግንኙነት በሚመለከት በርካታ ነገሮችን ብሏል። በትጥቅ ትግሉ ወቅት መለስና ኢሳያስ ፍቅር የነበሩ ቢሆንም በኋላ ግን ደመኛ እንደነበሩ ነው የሚታወቀው። መለስ ስልጣን ላይ በነበሩባቸው ዓመታት ኢትዮጵያና ኤርትራ ተደጋጋሚ ውጊያዎችን አካሂደዋል። ግንኙነትም አልነበራቸውም። የኢሳያስ መንግስትም በሚዲያዎቹ በኩል መለስን ሲረግምና ኢትዮጵያንም ሲከስን የኖረው። ከዚያ ባለፈ የኢህአዴግ መንግስት የሚዋጉ ታጣቂዎችን ኢሳያስ ሲያስታጥቁ ከለላ ሲሰጡ ቆይተዋል። መለስና ኢሳያስ እጅግ ከፍተኛ ጠላቶች እንደሆኑ ነበር የሚታወቀው። ነገር ግን በጠባቂያቸው አማካኝነት የወጣ ሚስጥር ከጀርባ ሌላ ነገር እንደነበር አስታውቋል። አጃቢያቸው እንደሚናገረው ከሆነ የቀድሞ ጠቅላይ ሚኒስትር ለኤርትራ የተለየ ስሜት ነበራቸው። ከኢትዮጵያ እኩል እንደውም በላይ ለኤርትራ ይጨነቁ እንደነበር ይኸው አጃቢያቸው ይናገራል። ሚኪራያ እንደሚለው ከባድመ ጦርነት በፊት መለስ ዜናዊ በተደጋጋሚ ወደ አስመራ ይመላለሱ ነበር። የሚሄዱትም ለመዝናናት ነበር። በረራውም የማይታወቅ ወይም ድበቅ እንደነበር ይገልጻል። አጃቢው እንደሚለው 3 ጊዜ አብሮ አስመራ ተጉዟል። ይህ ሲሆን ታዲያ አሁን ያሉትም ሆነ በጦርነት ህይወታቸው ያለፉት የህወሓት ሰዎች ያውቁ ነበር ይላል። አስፋው እንደተረጎመው አጃቢው ቃል በቃል እንዲህ ነው የሚለው። መለስ ዜናዊ ከስራ ውጭ መዝናናት ሲፈልግ አስመራ ነበር የሚሄደው። የራሱን ሰዎች ብዙ አይቀርባቸውም ነበር። እኔ ቢያንስ ለ3 ጊዜ ያክል ከሱ ጋር ወደ አስመራ አንኦፊሻል ወይም ድብቅ በረራዎችን አድርገናል። ኢሳያስና መለስ በሁለት ሀገሮች ውስጥ ያሉ ወንድማማቾች ይመስሉ ነበር። በቃ በሁለት ሀገራት ያሉ ሁለት ዳይናስቲዎች ነበሩ ማለት ትችላለህ። ሊያስደነግጥ ይችላል፣ ግን እውነታው እሱ ነበር ሲል ይናገራል። ይህም ከባድመ ጦርነት በፊት የነበረ ነው። ከባድመ ጦርነት በፊት መለስና ኢሳያስ ከባድ ጸብ ውስጥ እንደነበሩ ነው የሚታወቀው። እንዲያውም የጸቡ ምክንያት ተብሎ ሲቀርብ የነበረው መለስ ኢሳያስን ሊያስገድሉ ሞክረዋል መባሉ ነበር። ዛሬም ድረስ በመዝገብ የሚገኝ የጸባቸው ምክንያት የግድያ ሙከራ ስለመሆኑ ነበር በርካቶች የሚያውቁት። መለስ ዜናዊ በኢሳያስ ላይ ያስደረገውታል የሚባለው የግድያ ሙከራ ደግሞ አዲስ አበባ ውስጥ የተካሄደ ነበር። የግድያ ሙከራ የሁለቱ የጸብ ምክንያት ነው ተብሎ የሚወራው ክስተት እዚሁ ላይ አስታውሰናችሁ ወደ አጃቢያቸው ሚስጥር እንለፍ። እንዳልነው መለስና ኢሳያስ በትጥቅ ትግል ወቅት ጓደኛ የነበሩ ሲሆን ከዚያ ክስተት በኋላ በደም የሚፈላለጉ ጠላቶች ሆነዋል ነበር የሚባለው። የግድያ ሙከራ የተካሄደው በ1988 ዓ.ም እንደነበር ይነገራል። ይህም ከባድመ ጦርነት 2 ዓመታት በፊት ገደማ እንደማለት ነው። ነገሩ እንዲህ ነው። ኢሳያስ አፈወርቂ ለመዝናናት ቤተሰባቸውን ይዘው ወደ ኬንያ ያቀናሉ እና ከተዝናኑ በኋላ ወደ አስመራ ሊመለሱ የተዘጋጁ ባሉበት ሰዓት ከመለስ ዜናዊ አንድ መልእክት ይደርሳቸዋል። መልእክቱ ኢሳያስና ቤተሰቡ አዲስ አበባ አርፈው ወደ አስመራ እንዲበሩ የሚጠይቅ ግብዣ ነበር። ኢሳያስ ከኬንያ የወጡት በኤርትራ አውሮፕላን አልነበረም፣ በግል ጀታቸው እንጂ። ታዲያ አዲስ አበባ ላይ መለስ ኢሳያስና ቤተሰቦቹ ወደ አስመራ የሚበሩበትን ሌላ አውሮፕላን አዘጋጅተውላቸው ነበር።
ኢሳያስ የመለስን ግብዣ ተቀብለው ቤተሰባቸውን ይዘው አዲስ አበባ ያርፋሉ። ከኬንያ የመጣቸው አውሮፕላን ይመለሳል። ከግብዣው በኋላ ኢሳያስና ቤተሰባቸው ወደ አስመራ ለመብረር መለስ ባዘጋጁላቸው አውሮፕላን ይሳፈራሉ። አውሮፕላኑ ከቦሌ ተንደርድሮ ከተነሳ ከደቂቃዎች በኋላ ግን በእሳት ይያያዛል። እሳቱ እጅግ ከባድ የነበረ ቢሆንም አውሮፕላኑ ከመከስከሱ በፊት አብራሪው በፍጥነት መልሶ አዲስ አበባ ላይ በማሳረፍ የኢሳያስና ቤተሰቡን ሕይወት ማትረፍ ይችላል። ኢሳያስ አውሮፕላን ቀይረው አስመራ ከገቡ በኋላ መግለጫ የሰጡ ሲሆን መለስ ዜናዊ የግድያ ሙከራ እንዳካሄደባቸው ብለውም ከኬንያ ጀምሮ የታቀደ ጥቃት እንደነበር ያስታውቃሉ። ከዚያ በኋላም መለስና ኢሳያስ ጸብ ውስጥ ስለመግባታቸው ይነገራል። ነገር ግን አጃቢው እንደሚለው ከዚያ በኋላ መለስና ኢሳያስ ፊት ለፊት እየተካሰሱ በጀርባ በኩል ግን አብረው ይዝናኑ እንደነበር ይገልጻል። አጃቢው ከቴዲ ፕረስ ጋር በነበረው ቆይታ የባድመ ጦርነት ከተቀሰቀሰ በኋላም ማለትም ግጭቱ እየተካሄደ በነበረባቸው 2 ዓመታት ወደ አስመራ ይመላለሱ እንደነበር ይገልጻል። አጃቢያቸው የነበረው ግለሰብ ቃል በቃል እንዲህ ነው ያለው። ጦርነቱ ተጀምሮ ሰራዊቱ ውጊያ ላይ ያለ መለስ ዜናዊ ለአስመራ ይጨነቁ ነበር። ጦርነቱ ተጀምሮ ወታደሮች እየተዋደቁ ባለበት ቅጽበት አብረዋቸው የሚሰሩ ባለስልጣናት ሲያውቁ ወደ አስመራ ይጓዙ ነበር። የሄዱትም ኢሳያስ ጦርነቱን እንዲያቆም ለማድረግ ካላቆመ ግን ኤርትራ ሆነች ኢሳያስ ሊቀጥሉ እንደማይችሉ ለማሳመን ነበር ሲል ይገልጻል። በእርግጥ እዚህ ላይ የአጃቢያቸውን ሐሳብ የሚደግፍ ሌላ ታሪካዊ አጋጣሚ አለ። የባድመ ጦርነት ከተቀሰቀሰ በኋላ በጀነራል ጻድቃን ገብረትንሳኤ የሚመራው የኢትዮጵያ ጦር ከፍተኛ ማጥቃት እየፈጸመ ነበር። በዚህም የኤርትራን ጦር በመርታት ወደፊት እየገሰገሰ ነበር። ጦሩ 2 ዓላማ የነበረው ሲሆን ከቻለ በዚያው አስመራን መቆጣጠር፣ አሰብን ወደ ኢትዮጵያ ለመመለስ ነበር። ሆኖም ግን ጦሩ ድል እያደረገ ባለበት ሰዓት ከመለስ ዜናዊ ለጀነራል ጻድቃን አንድ ያልተጠበቀ ትዕዛዝ ይደርሳል። ይህም ትዕዛዝ ማጥቃታችሁን አቁማችሁ ወደ ኋላ ተመለሱ፣ ዓላማችን የኤርትራን ጦር ማሸነፍ ነበር፣ ይተሳክቷል፣ ወደ ኋላ ተመለሱ የሚል ነበር። ይህ ለጦሩ የማይታሰብና ለአዛዦቹ ደግሞ እጅግ የሚያበሳጭ ነበር። በወቅቱ ጦር ወደ ኋላ ተመልሶ ባድመን ብቻ ይዞ ይቀመጣል። ከዚያ በኋላ የጦሩ መሪ የነበሩት ጀነራል ጻድቃን ከመለስ ጋር በዚያ ምክንያት ግጭት ውስጥ መግባታቸው ብሎም ከጦር አዛዥነታቸው መባረራቸው ይታወቃል። ከጀነራል ጻድቃን በተጨማሪ ከነስዬ አብርሃ ጋርም ግጭቶች እንደነበሩ ይታወቃል። ጀነራል ጻድቃን ከጦር እስከ ፓርቲ ድረስ ተባረው የራሳቸውን ስራ ሲሰሩ ረጅም ጊዜ እንደቆዩም ይታወቃል። እናም አጃቢው መለስ ዜናዊ ኤርትራ ከፍተኛ ጉዳት እንዳይደርስባት ይጠነቀቁ ነበር ማለቱ በሌላ ማስረጃ የተደገፈና እውነት መሆኑን የሚጠቁም ነው። ከባድመ ጦርነት በኋላ መለስ ዜናዊና ኢሳያስ አፈወርቂ በአልጄሪያ አልጀርስ ተገናኝተው በአልጀርስ ስምምነት ባድመ ለኤርትራ እንድትሆን እንዲሁም አሰብ ሙሉ በሙሉ በኤርትራ እንድትጠቃለል መፈረማቸው መለስ በኤርትራ ላይ የሚጨክን ልብ እንዳልነበራቸው ሌላ ማሳያ ነው እየተባለ ይገኛል። በአጠቃላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የመሯት ሀገር ኢትዮጵያና ሌላኛው ሀገር ኤርትራ ግጭት ውስጥ የነበሩ ቢሆንም በግላቸው ግን ከኢሳያስ ጋር የግል ጸብ እንዳልነበራቸው የአጃቢው ንግግር ማሳያ ነው። ሁለቱ መሪዎች የሚመሯቸው ሀገራት ውጊያ ላይ ቢሆኑ እንኳን እርስ በርሳቸው በሕይወት የሚፈላለጉ እንዳልነበሩ ይህ በቂ ማሳያ ነው። በእርግጥ ይህ የዘመናዊ ፖለቲካ መገለጫ ሊሆን ይችላል። ፖለቲካንና ግለሰብን መለየት መቻል ያውም ደግሞ አፍሪካ ውስጥ የሚያስገርም ነው። መለስ ምናልባትም ለኤርትራ ጥላቻ ቢኖራቸው አለያ ደግሞ ስስል ባይኖራቸው ብዙ ነገሮች ሊለውጡ የሚችሉበት እድል ነበራቸው። ከእነዚህ ውስጥ አንደኛው የባድመ ጦርነት ነው። የባድመው ፍልሚያ ኢትዮጵያ ውጊያውን አሸንፋ ጦርነቱን የተሸነፈችበት ነው ሲሉ የሚገልጹት አሉ። ምክንያቱም ጦርነቱ ከተቀሰቀሰ በኋላ ኢትዮጵያ በርካታ የኤርትራ አካባቢዎችን መቆጣጠር ችላ ነበር። ሆኖም በአልጀርስ ስምምነት ባድመ ለኤርትራ ለመስጠት ከሌሎች አካባቢዎች ለቃ ለመውጣት ፈርማለች። ለዚህ ነው ውጊያውን ኢትዮጵያ አሸነፈች፣ ጦርነቱን ግን ኤርትራ አሸነፈች የሚባለው። ባድመ ከአልጀርስ ስምምነት በኋላ በኢትዮጵያ ስር የቀጠለችውና ጠቅላይ ሚኒስትር አብይ ሲመጡ ለኤርትራ የተሰጠበት ሌላ ምክንያት አለ። የተባበሩት መንግስታት ድርጅት ተመድ ባደረገው ማጣራት የባድሜውን ጦርነት የጀመረችው ኤርትራ ነበረች። በዚህ ምክንያት በአልጀርስ ስምምነት ለጦርነቱ ኪሳራ ኤርትራ ለኢትዮጵያ ካሳ እንድትከፍል ተወስኖ እንደነበር ይነገራል። ያን ካሳ ኤርትራ መክፈል ባለመቻሏም ባድመ እስከ 2018 ድረስ በኢትዮጵያ ስር ልትቀጥል ችላለች። በፈረንጆቹ 2018 ባድመ ወደ ኤርትራ ሄደችው የአልጀርስ ስምምነት ሙሉ ለሙሉ በመፈጸሙ ምክንያት ነበር። ጠቅላይ ሚኒስትር አብይ አህመድ የአልጀርስ ስምምነት በማስፈጸማቸው ብሎም ከኤርትራ ጋር ሰላም በማውረዳቸው የኖቤል ሽልማት እንዳገኙ ይታወሳል። አንድ እውነት ግን ዛሬም ድረስ አለ። ኤርትራና ኢትዮጵያ በመሪዎች ደረጃ የሚወሰን ግንኙነት አይደለም የሚያስፈልጋቸው። ይልቁንስ ህዝብ ለህዝብ ግንኙነት ያስፈልገዋል። አብሮ ማደግና በኢኮኖሚ መዋሃድ ያስፈልጋል። ምክንያቱም ኢትዮጵያና ኤርትራ ተነጣጥለው ለዘላለም ሊኖሩ የሚችሉ አይደሉም። እንዲህ ከቀጠለ ግን ሁለቱም የሚያጡት ብዙ ነው። አበቃን። መልካም ጊዜ ተመኘን።